አባ በጉ በመጀመሪያ ሽፍታ የነበረ ሲሆን በመንገድ ላይ ንብረት የያዘ ሰው ማንም የማያሳልፍ ቀማኛ ሰው ነበረ። ከኃይለኝነቱም የተነሳ ሕዝቡ ሙሉ ይፈራው ነበረ። በእጁ ሰይፍና ጦር ይዞ ሊዘርፍ ወደ ወደደው አገር ይገባል። እየዘረፈ በሚያገኘው ገንዘብም ራሱን በተለያዩ ምግቦችና መጠጦች ያስደስት ነበረ። በአማሩ ልብሶችም ይዋብ ነበረ። ገንዘቡ የተወሰደበት ሰውም እርሱ እንደወሰደበት ባወቀ ጊዜ ዳግመኛ መጥቶ የተረፈውን ቀምቶ እንዳይወስድበት ምንም አይከሰውም ነበረ። በጉልምስናውና ኃይለኛነቱ ብርቱ ስለነበረ ወደ እርሱ ማንም አይቀርብም ነበረ። በእንደዚህ ያለ የውንብድና ሥራ ብዙ ዓመታት ከኖረ በኋላ አባ በጉ በስም ክርስቲያን ነበረና ከዕለታት በአንደኛው ቀን መንፈስ አነሳስቶት ወደ ቤተ ክርስቲያን ሄደ። ካህኑም ባየ ጊዜ ከመንገድ ገለል አደረገውና የሕይወት ዘመንን ሁሉ በከንቱ አሳለፍክ። ዛሬ ስማ ልንገርህ፣ በዘመንህ ፍጻሜ እግዚአብሔር ይጎበኛሃል፣ መንፈስ ቅዱስም ያድርብሃል። ፍጹም መነኩሴ ትሆናለህ። በብዙ መከራና ተጋድሎ ትኖራለህ። በዚያም የነፍስ መዳኛ ይሆንልሃል፣ እግዚአብሔርም ደስ ታሰኘዋለህ አለው። ከዚህም የበዛውን ብዙ ነገር ነገረው። ከዚህም በኋላ ወደ ቤተ ክርስቲያን ገብቶ ቁርባን ተቀበለ። ወደ ቤቱም ከተመለሰ በኋላ ካህኑ የነገሩትን እያሰበ እስከ መቼ በስንፍና ይኖራለሁ? እስከ መቼስ የነፍሴን መዳኛ ሳላስብ እኖራለሁ እያለ አሰበ። ከዚህም በኋላ ከዘመዶቹ ተለይቶ ከሀገር ወጥቶ ሄደና ወደ ባህር ዳርቻ ደርሶ የቅዱስ እስጢፋኖስን ቤተ ክርስቲያን እጅ ነሣ። ከመነኮሳትም ማኅበር ገብቶ እነርሱም ማገልገል ጀመረ። አባ በጉ በእግዚአብሔር ጥሪ ወደ ልቡ ተመልሶ ከመነነ በኋላ ግን እስከ ሞተበት ዕለት ድረስ የላመ እህል ሳይቀምስ ኖረ። ምግቡም የዛፍ ፍሬና ሜዳ ላይ የሚበቅል ቅጠል አደረገ። አብይ ጾም ሲመጣም ከሰኞ እስከ ቅዳሜ ሰንበት ምንም ሳይቀምስ የሚጾም ሆነ። ውሃንም ሳይጠጣ ኖረ። ማንም ሰው ሳያውቅበት ለ5 ወር ምንም ውሃ ሳይጠጣ ተቀመጠ። ከ5 ወር በኋላም የመላእክት አለቃ ቅዱስ ሚካኤል ወደ አባ በጉ መጣና የእግዚአብሔር ሰው ሰላም ላንተ ይሁን፣ በምን ትታወካለህ? ምንስ ያሳዝናል? አለው። አባ በጉም ጌታዬ ሆይ ከውሃ ጥም የተነሳ በጣም እጨነቃለሁ አለው። መልአኩም ነጥቆ ወደ ገነት ወሰደውና ከገነት ቅጠል አንስቶ አቀመሰው። ወዲያውም የአባ በጉ ሰውነት ታደሰች። ከዚህ በኋላ ውሃ ሳልጠጣ ተጋድሎዬን እፈጽም ይሆን የሚለው የሕሊና መታወክ ከእርሱ ጠፋለት። ከዕለታትም በአንደኛው ቀን አባ በጉ ለሚወደው ለአንዱ ወዳጁ ለማንም እንዳይናገር በእግዚአብሔር ስም ካማለው በኋላ ለ5 ወር ምንም ውሃ እንዳልጠጣ ሚስቱን ነገረው። ያ ወዳጁም ይህንን ሲሰማ ደንግጦ አለቀሰ። አባ በጉም አብሮት አለቀሰ። ወዳጁም እስከ ዛሬ ከውሃ የተከለከለ በማን ዘንድ ሰማ? አሁንም ቅዱሳን መነኮሳትና አበምኔቱም አያምኑህም። ይህንን ምስጢር ዛሬ ብሸሽግ መጨረሻ ይገለጣል። ሕዝቡ ነገሥታቱና መኳንንቱም ይህንን ነገር ይሰማሉ፣ ነገር ግን አያምኑም። አሁንም የምነግርህን ስማኝና ትሕርምቱን ትተህ ውሃ ጠጣ አለው። የእግዚአብሔር ሰው አባ በጉም የነገርከኝ ሁሉ እውነት ነው፣ ሐሰት የለውም። ነገር ግን እኔ ከዚህ በኋላ እስክሞት ድረስ ዳግመኛ ውሃ እንዳልጠጣ ስለ እግዚአብሔር ትቻለሁ። ሰዎች ባያምኑ እኔ ምን ገዶኝ? ነገር ግን በዚህ ገድል እግዚአብሔር ረዳት የሆነኝ ዘንድ ጸልይልኝ አለው። ከዚህም በኋላ የእግዚአብሔር ሰው አባ በጉ ብረት አመጣና ሰንሰለቶችን ይሠራለት ዘንድ ለአንጥረኛ ሰጥቶ አሰራ። ያንን ወዳጁን ጠራውና እጆቹና እግሮቹን በብረት ችንካር እንዲያስረው አዘዘው። አበምኔቱን ጥራልኝ አለውና ጠራለት። አባ በጉም አበምኔቱ አቡነ ኢየሱስ ሞዐ ሲመጣ በፊቱ ሰገደለትና አባቴ ሆይ የእግዚአብሔር ትእዛዝ ፈጽም ዘንድ በላይ ላይ ጸልይልኝ አለው። ከዛሬ ጀምሮ ከባቴ አልወጣም፣ ሰውም ወደ እኔ አይገባም አለው። አቡነ ኢየሱስ ሞዐም በላዩ ከጸለየለት በኋላ ለእኔም ጸልይልኝ አለው። አባ በጉም በቅዱስ ሚካኤል በዓል ቀን በአባ ኢየሱስ ሞዐ እጅ ቁርባን ከተቀበለ በኋላ እጆቹና እግሮቹን በብረት ችንካር ታስሮ ብቻውን ዘግቶ በጽኑ የተጋድሎ ሕይወት ኖረ። በዓቱም ዙሪያ መውጫ መግቢያ እንዳይኖረው መረገው። ለምግብ የሚሆን የዛፍ ፍሬና የሜዳ ቅጠል ማስገቢያ የሚሆን ትንሽ ቀዳዳን አበጀና ያ ወዳጁ ያስገባለታል። አባ በጉም ያንን በ3 ቀን አንድ ጊዜ ብቻ ይመገባል። የእግዚአብሔር ሰው አባ በጉ በእንዲህ አይነት ጽኑ በሆነ የተጋድሎ ሕይወት ሲኖር ሰውነቱ ላይ ከቆዳውና ከአጥንቱ በቀር የሚታይ ነገር እስኪጠፋ ድረስ ታላቅ ተጋድሎን ተጋደለ። ውሃንም እስከ 7 ዓመት ድረስ አልጠጣም። መቆምም አይችልም ነበርና መነኮሳቶቹ ለቁርባን በቃሬዛ አድርገው ወደ ቤተ ክርስቲያን ይወስዱት ነበረ። የእግዚአብሔር ሰው አባ በጉ በእንደዚህ አይነቱ ለመስማት በሚከብድ እጅግ የበዛ ጽኑ ተጋድሎ ካደረገ ከብዙ ድካም በኋላ
በዚህች ዕለት ታኅሳስ 27 ቀን አረፈ። ጌታችንም ተገልጦ ታላቅ ቃል ኪዳን ሰጠው። የአባ በኩር ረድኤት በረከት ይደርብን፣ በጸሎቱም ይማረን። ወዳጆቼ ሆይ ይህንን ማን ያምናል? ለሰው ምንም ውሃ ሳይጠጣ 7 ዓመት መኖር ይቻለዋልን? በብዙ ሲጋደሉ እንደኖሩ የቅዱሳን ገድላቸው ሰምተናል። ነቢይ ዕዝራ የዱር ዛፍ ፍሬ እየተመገበ ውሃም እየጠጣ በምድረ በዳ እየጾመ ኖረ። ነቢይ ኢሳይያስም የሜዳ ጎመን እየቆረጠ ከእርሱም እየተመገበ ውሃም እየጠጣ በተራራ እየጾመ ኖረ። እግዚአብሔር ስሙን የበረሃ ኮከብ ብሎ የጠራው የመነኮስ በኩር የሆነው አባ እንጦስና አባ መቃርስም በደረቅ ኅብስትና በውሃ ብቻ ሲጋደሉ ኖሩ። እኒህም ምድራውያን ሲሆኑ ሰማያውያን ሆኑ። ነቢይ ኤልሳዕም በኅብስትና በውሃ ብቻ በምድረ በዳ ሲጋደል ኖረ። ይህ የእግዚአብሔር ሰው አባ በጉ ግን 7 ዓመት ሙሉ ውሃ ሳይቀምስ ኖረ። ከመነነ በኋላ እስከ ሞተበት ዕለት ድረስ እህል የሚባል አልቀመሰም። እርሱ ግን ራሱን በእግዚአብሔር ፊት ዝቅ ያደርግና በትሕትናም ሆኖ ስለ ኃጢአቱ ሁልጊዜ ያለቅስ ነበረ። ይህም የእግዚአብሔር ሰው አባ በጉ ይህንን ሁሉ የተጋደለ በራሱ ኃይል አይደለም፣ በእግዚአብሔር ኃይል ነው እንጂ። አንተም ወንድሜ ሆይ ራስን ወቅ። ምንም ተጋድሎን ብታደርግ፣ ጾምኩ፣ ተራብኩ፣ ስለ እግዚአብሔር ብዬ ራሴን አደከምኩ፣ እግዚአብሔርም ስላገለገልኩ በሥራዬም እድናለሁ አትበል። መጨረሻህን አታውቀውም። አንተ ግን ስለ እግዚአብሔር ብለህ ራስን አድርግ፣ ያን ጊዜ እግዚአብሔር ያጸድቅሃልና። ወዳጄ ሆይ በእግዚአብሔር ዘንድ እንድትመሰገን ራስን አታመስግን፣ ሌሎችም ያመሰግኑ ዘንድ አትውደድ። ክብር ታገኝ ዘንድ ትሕትናን ገንዘብ አድርግ። ምንጭ ገድለ አባ በጉ። የእግዚአብሔር ቸርነት፣ የድንግል ማርያም አማላጅነት፣ የቅዱሳን መላእክት ተራዳኢነት፣ የጻድቃን የሰማዕታት፣ የቅዱሳን ሐዋርያት፣ የቅዱሳን አበው መነኮሳት፣ የቅዱሳት አንስት፣ የደናግላንና የቅዱሳን ሁሉ ምልጃ ቃል ኪዳናቸው ባለንበት ከሁላችን ጋር ይሁን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር።